ናስር መሐመድ ከአውሮፓውያን ይለገሰው የነበረው መስተንግዶና ምቹ ሁኔታ ሳያማልለው ያንንም ሳያስቀድም ወደ ሀገሩ መጥቶና ነጮችንም ወደዚህ እንዲመጡ በማድረግ አደገኛ በሆኑ ጥልቅ ዋሻዎች ውስጥ በመግባት የጋራ ጥናትና ምርምር ማድረጉን የገፋበት ሲሆን ከትምህርት ቤት ጀምሮ እስካሁንም በኦሮሚያ ብቻ 323 ዋሻዎችን በማግኘት ስማቸው በመዝገብ ውስጥ እንዲገባ ማድረግ የቻለ ሲሆን በምስል የተደገፈ መጽሐፍም አውጥቷል። ከዛ በተጨማሪ ጎግል እርዝ በተባለው የዓለምን ካርታ በዝርዝር በያዘው አፕሊኬሽን ላይ ዋሻዎቹ እንዲመዘገቡ ያደረገ ሲሆን በሀገር ውስጥ ደግሞ ዋሻዎቹ ካርታና ፕላን እንዲኖራቸው ማድረግ ችሏል። ናስር አሁን ላይ ማንኛውም ሰው ወይም ኢትዮጵያዊ በኢንተርኔት የትም ቦታ ሆኖ የኢትዮጵያን ድንቅ ዋሻዎች እንደ ልብ መመልከት ይችላል በማለት ይገልጻል። ናስር ከዚህ በፊት በሀገሪቷ ለዋሻዎች ጥናትና ምርምር ያን ያህል ትኩረት ያልተሰጠ በመሆኑ ሀገሪቷ ያሏትን በዋሻ ውስጥ ተደብቀው የቀሩ ሀብቶችንና ሌሎች ቁልፍ መልክዓ ምድራዊ አንድምታዎችን ማወቅ ቀርቶ በሀገሪቷ ያሉት ዋሻዎች እንኳን የትና በምን ሁኔታ ላይ እንደሚገኙ ምንም አይታወቅም ነበር ብሏል።